መጓዝ የለብኝም። ደረጃውን ሲወጣ ድካም ነው። ደህና ዋላችሁ። በስመ አብ ልል ነበር ስብከት መስሎኝ አስረዝመዋል። ታውቁትና በጥቅሉ ሰይጣን ይራቅ። በእንግዲህ ውስጥ ሙስሊሞችም አላቸው፣ ፕሮቴስታንቶችም አላቸው፣ ኦርቶዶክስ የተዋህዶ ቤተሰቦቻችንም አላቸው። በሁላችንም በጣም በብዙ ነገር ላንግባባ እንችላለን። ሰይጣን ክፉ ነው በሚለው ግን እስካሁን ተግባብተናል። በክርስቶስ መግባባት ብዙ አልቻለም፣ በሰይጣን ተግባብተናል። ሁለታችንም ክፉ መሆኑን አረጋግጠን ሸይጣንን ብትለው ሰይጣንን ብትለው ፕሮቴስታንቶች ናውጣን ነው እኛ ምን አወጣን የምንለው ሙስሊሞችም እንደዚህ ግን እሱ ሊነቃነቅ አልቻለም። እውነቱን ለመናገር ግን ለማንኛውም እንዴት ዋላችሁ? ወይዘሮ ቤት ላይ ሞታሽ አለሽ ቅድም አንድ ለጥቅስ የሚበቃ ንግግር ተናግራ ነበር የልቤን የነካኝና ይህ ቦታ ከመስጊድና ከቤተ ክርስቲያን ቀጥሎ የተቀደሰ ቦታ ነው ብላለች። ሆቴሉን አይደለም ሙስሊም እንዳታጠፉ ሆቴሉ የተቀደሰ ነው ብላችሁ ሆቴሉ ሩስም ቅዱስም አይደል በቃ መኖሪያ ነው መስቀል ቦታ ነው የቤተ ክርስቲያን ግን እኔ በጣም ብዙ መድረክ ላይ ተናግሬ ሰሚ ያጣሁበትን እንደ ሰው የሚያገናኝንን ገመዶች እየቆራረጥን እየጣላቸው በጣም አዝናለሁ። ይሄንን እንናገር ሰሚ እንደሌለ እናውቀዋለን፣ ግን መናገር ይኖርብናል። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። ልጆችን ቤተክርስቲያን ወስጄ በሥርዓተ ቤተክርስቲያን እንዳድጉልኝ መብርሃንን እንደወዱ እግዚአብሔርን እንደወዱ ማተባቸውን ሃይማኖታቸውን እንደወዱ እደክማለሁ። ያቅሜ ይሳካል ላይሳካም እግዚአብሔር ነው የሚያውቀው። ሙስሊም ወንድሜም ልጆቹን መስጊድ ወስዶ ቁርአን ያስቀራቸዋል። ሴት ከሆነች ሂጃቧን ስርዓቱ እንዲጠበቅ ያስተምራል። ፕሮቴስታንት ከሆነ በዛው ባለበት ያደርጋል። በጣም ጥሩ ነው። ነገር ግን የምናሳድጋቸው ልጆች ክርስቲያንና ሙስሊም ብቻ ሰው ጭምር ናቸው። ይሄንን ማጤን አልቻለም። የፖለቲከኞቹ እንዳናጤን አዋከቡን፣ አክቲቪስቶቹ እንዳናጤን አዋከቡን። ቀዥቃዣ ደግሞ የኔ ቢጤ ሰባኪዎች፣ ኡስታዞች፣ ፓስተሮች ይሄንን ጥላቻ እየሰበክንላቸው ሰውነታችን እንድንረሳ በደንብ እየሰማችሁ ነው። እኔ በደንብ ስሙኝ። ይሄንን እውነቱን ለመናገር እንደ ሰው የት እንገናኝሽ? በጣም ትልቁ አደጋ ወደፊት ኢትዮጵያን የሚበታትናት ጦርነት ነው ብላችሁ እንዳሰቡ። ጦርነት ጠባያችን ነው፣ የኖርንበት 3000 ዓመታችን ነው። ቢያንስ በ10 ዓመታት ጊዜ ጦርነት አለ እዚህ ሀገር ላይ። ስለዚህ ተዋህዶናል፣ ተስማምቶናል። ልክ እንደ ጦርነቱ ያገሳናል። እኛ ይገርማቸዋል ተስማምቶ እና ነገር ግን ይሄ ልዩነቱ እየተለጠጠ መጣ። ሁሉንም በየሰፈሩ አገድ ነው። ኦሮሞን ከኦሮሚያ ክልል ውስጥ እንዳይወጣ፣ አማራው ከአማራ እንዳይወጣ፣ ትግራዩ ከመቀሌ እንዳይወጣ በመቀሌ የታጠረ ጭንቅላት ዓለም ሊለውጥ የሚችል ጭንቅላት አድዋና መቀሌ ዘግተውበት አስቀሩት። ዓለምን የሚለውጠውን ጭንቅላት ባህር ዳርና ደሴ ላይ አብሮ ማስቀረት ወንጀል። ዓለምን የሚለውጥ ጭንቅላት ወለጋና ሩሳይ ዘግቶ ማስቀረት ወንጀል። ልጆቻችን በጠባቡ ሰው መሆናቸውን ሰፋ ሲል ኢትዮጵያዊ መሆናቸውን ሰፋ ሲል አፍሪካዊ መሆናቸውን እንዲረዱ የምናደርግባቸው መድረኮች እየጠበቡ መጥተዋል። ይህ ወደፊት ከባድ ዋጋ ያስከፍላል። ይህንን እንድታጤኑ እንፈልጋለን። ስለሚቀረጽ ምናልባት ይቀመጣል። ከ15 ዓመት በኋላ አስተዋይ ይኖራል። አሁን ሁሉም እየከነፈ እያበደ ጨርቁን ጥሎ ስለሆነ ተደዋውለን በዱ ልናብድ ነው ብለን አብረን ያበርን። እውነቱን ለመናገር አሁን የሚመስለው ነው ኢትዮጵያ ሕዝብ ልናብድ ከመቀሌ ድሬዳዋ፣ ከባህር ዳር አዲስ አበባ ልናብድ ነው በዱ ተብሎ 120 ሚሊዮን የቀወሰው ይመስላል። በማይበር ነው ያበርነው። በማይበር በምንሰግድበት ጊዜ እንዳይጸጽተኝ እኔ እናገር እውነቱን ለመናገር። ስለዚህ እንደ ሰው ልጆቻችን መገናኘት አለባቸው። እኔ በአሁኑ ሰዓት ከፖለቲካዊ ይልቅ መከራ መርዝ የሆነ ሃይማኖቱ እየከፋፈለን የመጣው እየጠላቻ የመጣው ቲክቶክን ብታዩ ዩቲዩብን ብታዩ በየመድረኩ ብታዩ መርዝ እየተረጨ ያለው በእምነት ተቋማት አማካኝነት ነው። ስለዚህ እኔ ወደፊት ከመስጊዱ ከቤተ ክርስቲያኑ መስለቀው መቄዶንያ እንዳይሆን እሰጋለሁ። እውነቱን ለመናገር ለመሳለም መቄዶንያ እንዳልመጣ ቤተሰብ ጥረን በዛውን ባለ ሁኔታ ተቀጠለ ማለት ነው። እና ቤተልሔም ለጥቅስ ይበቃ ንግግር ስለተናገርሽ አመሰግናለሁ። በመቀጠል አለቃ መምህር አካል ወልድ የሚባሉ ደሴ የምታውቁ ሰዎች ካላችሁ መምህር አካል ወልድ ትምህርት ቤት ታውቃላችሁ? ደሴ ከደሴ አካባቢ የመጣችሁ ሰዎች ብቻ እኚህ ሰውዬ ሊቅ ነበሩ። በ18ኛው መቶ ክፍለ ዘመንና በ19ኛው መቶ ክፍለ ዘመን መጀመሪያ ድረስ በአፄ ዮሐንስ በአፄ ቴዎድሮስ ጊዜ የነበሩ ናቸው። ይማሯል እንደ አካልዬ ይዋጓል እንደ ገብርዬ ተብሎ የተነገረላቸው ምስጢር የጠለቃቸው በእውቀት ያጠለቃቸው እምነትም እውቀትም ምግባርም የነበራቸው መምህር ነበሩ። በንጉስ ሚካኤል ዘንድ በጣም የተከበሩ ሰው
ለተማሪዎቻቸው በጀት ተመድቦላቸው በዛን ዘመን ያስተምሩ ነበር እና 4 ጉባኤ ነው የሚያስተምሩት። 4 ጉባኤ ማለት በቤተ ክርስቲያን ለተጠራቀቁት ሙስሊሞች ካላችሁ ስሙ የት ነው ቤተሰቦቻቸው አፍሪካ ገና ነው ታገሱና ስሙ ጸንቱን ካላችሁ ስሙ 4 ጉባኤ ማለት ብሉይ ኪዳን እዚህ ጋር ያስተምራሉ፣ ሐዲስ ኪዳን እዚህ ጋር ያስተምራሉ፣ መጻሕፍተ ሊቃውንት እዚህ ጋር ያስተምራሉ፣ መጻሕፍተ መነኮሳት እዚህ ጋር ያስተምራሉ። በአራቱ ማዕዘን ተከበው ማለት ለዚህ ነውና ዞር ሲሉ ይመጣል ለዛና እሳቸው ሀብታም ናቸው፣ በጣም ርስት አላቸው። ተማሪያቸው እየቀለቡ ነው የሚያስተምሩ እና ምን ተደረገ? እሳቸውን እያስተማሩ አንዲት የኔቢጤ ድሃ ሴትዮ ስለ ወላዲተ አምላክ ስለ መብርሃን ስለ ቸሩ እግዚአብሔር አለች። ከረከ በኋላ የኔታ ቀና ብለው ቆይ ስራ ላይ ነን አሏት። ሴትዮዋ ካሁን በኋላ ነው አደጋ የመጣው። ሴትዮዋ ምን ብትል ጥሩ ነው? የኔታ 5ኛ ጉባኤያችሁ እኮ እኔ ነኝ። ሰምታችሁና አንዷ ስራችሁ እኔ ነኝ። ሐዲስ ቢተረጎም ብሉይ ቢተረጎም ሊቅ ቢተነተን ሰው መጽሐፍ ቅዱስ በማጥናቱ ሊቅ እንጂ ጻድቅ መሆን አይችልም። ምክንያቱም በነገራችን ሃይማኖት እውቀት አልነበረም። አሁን ነው በዲግሪ በዲፕሎማ እስከ ፒኤችዲ ድረስ ዶክተር ግን መጽሐፍ ቅዱስ አጥኖ ዶክተር ናቸው። በመጽሐፍ ቅዱስ ዶክተር የለም ጻድቅ ነው ያለው። እውነቱ አቅም ስላነሰ ወደ ቤት ሻወር ነው ክርስትናውና እምነቱ እንጂ ክርስትና የሚኖር ነው የሚዳሰስ የሚጨበጥ ነው። ኢየሱስ ክርስቶስ በምድር ላይ 33 ዓመት ሲኖር በተለይ 3 ዓመት ከ3 ወር ሲኖር 3 ቦታዎች ላይ ተገኝቷል። 3 ማህበራዊ ጉዳዮች ላይ ተገኝቷል። እግዚአብሔር ከሰማይ ወርዶ ከድንግል ተወልዶ በአጭር ቁመት በጥበብ ደረት ተወስኖ ሰርግ ቤት ተጠርቶ መጣ፣ ለቅሶ ቤት ተጠርቶ መጣ፣ በሽተኛ ሊጠይቅ ሄደ። ማህበራዊ ህይወቶች በ3 ላይ የተመሰረቱ ናቸው። ለብዙ ጊዜ አንዳንድ ሰው ለቅሶ ማለትም ሰርግ ማለትም እኔ ገድል ብዬ ነው የምኖረው የሚል ይችላል። ይሄ ሰው ግን ሊያብድ ኮንትራውን ቆሸን ይዞ ይደርሳል። እውነቴ ነው ማለት እኔ ባሎቻችሁ ለቅሶ አይሄድ የሚሉ ካሏችሁ ወንድ ሴቶች ባሎቻችሁ ሊያብዱ ስለሆነ እንደምናታችሁ ሐኪም ቤት ሰራችሁ። ሰው ማልቀስ አለበት፣ ሰርግ መሄድ አለበት፣ መሳቀቅ ማልቀስ አለበት። የህፃናት ጤንነት ከሚመዘንበት አንዱ እንዴት ወልዱ ሲያለቅሱ ነው ይባላል። ሐኪሞች ሲሉ አንድ ጻድቅ ተወልዶ ካላለቀሰ ጤነኛ አይደለም። በወር አንድ ጊዜ ነው አንድ ሰው ፕሮግራም ይዞ ማልቀስ አለበት። አይኑ ሻወር መውሰድ አለበት። አንድ ጻድቅ የሰማችሁ ደግሞ አይደለም እግዚአብሔር ይመስገን ተገላግያለ። አይናችሁ ሻወር የሚወስዱ በልባ ነው ያልቀስ። በወር አንድ ጊዜ ፕሮግራም ይዛችሁ በደም ፍርጥ ብላችሁ አልቀሱ። ፍርጥ ብላችሁ እንደ ኃጢአት ጥሩ ነው። ኃጢአትን ያጥራል። የነፍስ ሻወሯ እንባ ነው ይባላል እና ምራቡና የኔታ አንዷ ስራችሁ እኔ ነኝ እኮ የኔታ አያችሁ። የክርስትና ስራ ይሄ ነው። ቅድም ዶክተር ወዳጀነህ በነበሩበት ጊዜ ሲናገሩ እስከ መቼ ከሆቴል ግን 3 ቀን አስመጡ። ሆቴሉ 3 ቀን ስላስመጡለት እንደውም 4ኛው ሽልማት ማድረግ ነው ያለው እንጂ በነፃ እርዳታ አይደለም። እርግጠኛ ነኝ ዶክተር ያህል ሰው ከሆቴል ምግብ ሊመጣላቸው አይችልም። ለሆቴሉ ከበሉለት ማስታወቂያ ነው፣ ከከፈሉትም ሂሳብ ነው። ሁለቱም ጥቅም አለው በስታቸው ሲሆኑለት እና ቢደጋግሙት ሊሰለቸው አይገባም። ሆቴሉ እንደውም እንዳይቀሩበት ነው። ዮሐንስ አፎ በዚህ በ4ኛው መቶ ክፍለ ዘመን የነበረ ሊቅ ምን ይላል ሲናገር አንተ ደሃው 10 ጊዜ እየለመነኝ 10 ጊዜ እሰጣለሁ ብለህ ትመረራለህ። እግዚአብሔር በየዓመቱ ለአንተ ዝናብ ሰማይ እየከፈተ ዝናብ ሲሰጥ ሰለቸኝ ብሏል፣ መረረኝ ብሏል። እግዚአብሔር ፀሐይ ሲያወጣ በየቀኑ አሁን ለምሳሌ አንድ ሰው አምፖል መብራት ማብሪያና መጥተህ መንካት አልችልም ናና አብራሊ ቢላችሁ ከሆነ ተመለክ መጣላችሁ ናት አትመጡ። ለዛውም ከመጣችሁ ወይ ሀብት ካለ ወይ መልክ ካለው ነው የምትመጡት እንጂ ለሌላ ከሀብት መካመልክ ከእውቀት የተራቆተ ተፈጥሮ እየኖረ ከሆነ ዞራችሁ አትቀሩም። ለምን እግዚአብሔርን ጧት ብድግ ብሎ ፀሐይዋን ይለኩሳል፣ ማታ ጨረቃዋን ይለኩሳል። በዘልማድ የሚንቀሳቀስ ፍጥረት የለም። ኦፍና ኦኑ እግዚአብሔር እጅ ስለሆነ ታውቃላችሁ። እኛ ግን ከዚህ ተናግረዋል። አሜሪካ ሀገር አውሮፓ ሲሄድ እኔ በክረምት ሙቀት መስጫ አለ፣ በበጋ ማቀዝቀዣ አለ። እናንተ አይታችሁታል። እኛ ግን እግዚአብሔር ይመስገን ስንፍናችን አይቶ ድንቁርናችን አይቶ እግዚአብሔር ይመስገን ኦፍና ኦኑ ከሰማይ እንጂ ማሞቂያ የለም፣ ማቀዝቀዣ የለም። ፍሪጅ አለው ኢትዮጵያ ውስጥ ነው ለምን እንደው አዲስ አበባ ውስጥ ነው 1 ሚሊዮን ሰው ፍሪጅ አለው አይደል? እግዚአብሔር ወጡ አይበላሽም። ስንፍናችን ላይ የፈረንጆቹ ለጧት ተሰርቶ ማታ ይጅላል። ምክንያቱም እውቀት ስላላቸው አሙቁት። እነዛ ናሎች ደንቆሮች ናቸውና 3 እንዳይበላሽ አድርግላቸዋለሁ ልሸከማችሁ ብለ ተሸከሙ ይመስለኛል። ደናላችሁ እና ከዚህ በቀጣይ እርዱ እንተጋገዝ ነው። ይሄ ጽድቅ ነው። መቄዶንያኔ ምን ብያስባለሁ አንዳንድ ጊዜ በሰማይ ያለው ለእግዚአብሔር መንግስት ኤምባሲ ነው የሚመስለኝ። አሜሪካ ላይ
አሁን እኔ ጫበት ብዙ መላለሳለሁና አሜሪካ ለምን አሜሪካ ኤምባሲ ይገባል፣ ካናዳ ለምን ካናዳ ኤምባሲ ይገባል አይደል ማለት። በሰማይ ደግሞ መንግስት ትምጣያል የምንማጸነው አምላክ መንግስቱ እስኪመጣ ድረስ በዚህ ምድር ያስቀመጠ ኤምባሲዎቻችን እነ ብንያም አምባሳደሩ ብንያም ኤምባሲ መቄዶንያ ነው። የየትኛው መንግስት? የእግዚአብሔር መንግስት። ወደ እግዚአብሔር መንግስት ለመግባት ቪዛ ቢመጣው ብንያም ነው ማለት ነው። እሱ ጋር ካልታጣጣ ተቀሸቀሽታ ስለሆነ ላይ መልአኩ ይመልሳል። ስለዚህ መርዳት አለብን ማለት ነው። እነ ወይዘሮ አበበች እናታችን ወይዘሮ አበበች ጋር እሳቸውን የመሰሉ ብራንድ አይነት የሆኑ እናት ነበሩ ነው ለምን ሌሎችም አሉ በየመንደሩ እኛ ማናውቃቸው እግዚአብሔር የሚያውቃቸው ነው። በተረፈ እኔ የኪነ ጥበብ ሰዎች ውስጥ ካላችሁ ባላቶቹ ማዳረቀው ነው ብዙ አይመጡም ገንዘብ ይልኩ ነው እንጂ ጊዜ የላቸውም። አርቲስቶች ወንድሞቻችን ቤተሰቦቻችን እኔ ጤነኛ ሆኖ ነፍስና ኪሱ የታረቀለት ሰው ጤነኛ ይመስለኝ። እኛው እኔ ጉባኤ የነፍስና የኪስ ጉባኤ አለኝ። እኔ መቼም ትምህርት ስለሆነ ነው የምነግራችሁ። ምንም መክፈል የማይችሉ አብያተ ክርስቲያናት አሉ። ለነፍሳችን ምን ሄድላቸው? አንዳንዶቹ ካልከፈሉ ማን ሄድላቸው አሉ። የስንት ብሮች ካዝናዋቸው በነፃ ባስተምር እግዚአብሔር ራሱ ይጠይቀኝ። ምን አንቀሸቀሽ ነው መክፈል አለ ነው ሁሉ በነፃ ባስተምር ራሱ ገብረ ላይ ብቻቸው ነው ብርታቸው ለራዲዮች አብያተ ክርስቲያናት ነው። እኛው ራሳችን ሄደን አገልግለን በመምጣታት ደንግጦ ምን እናድርግ ብቻ የለም። ዛሬ ለነፍሴ ነው የመጣሁት ለኪስ የሚሄድበት ቦታ በድብያለሁ። ሰው ጤነኛ የሚባለው ነፍሱና ኪሱ ሲታረቅለት። ብዙ ነጋዴ እንደባከን እንደተንቀዠቀዠ ውድ መኪና እየገዛ በርካሽ ሀሳብ የሚቋጠረው ኪሱና ነፍሱ ስላልታረቀ ነው። ኪስ ብቻ ይሙላል። ገንዘብ በኪሳችንና በነፍሳችን በሆዳችንና በጭንቅላታችን በገንዘባችንና በግንዛቤያችን በነፍስና በስጋችን በዚህና በዛኛው ዓለም ድልድይ መዘርጋት ካልቻል እናብዳለን፣ እንቀውሳለን። ብዙ ሰው ለሳሳን ሶል እንቅልፍ የሚያመጣ እየመሰለው ከአሜሪካ ከአውሮፓ ይዞ ይመጣል። ጭንቅላትን ከኮሶ አንሶለው ጦር ነው ሹሆን ይዋጋል፣ ይፋጃል። ስለዚህ መርዳት ነው መፍትሄ። እፎይታ ይሰጣል። ታላቁ ሊቅ ሲናገር በመጽሐፋችን ይላል ሰዎች እግዚአብሔር ደማሮች አላቸው። ሊቁ ሲናገር ይላል ሰው በእግዚአብሔር አራያ ተፈጥሯል ማለት የቢጋውን አይደለም። የሃርድ ምንድነው ሃርድ የምትወጣው ከላይ ነፍሳው ከውስጥ አለች። ነፍስ ታዲያ የሚታየው ስጋው ይጠቁራል፣ ይከሳል፣ ይወፍራል። ትንሽ ስፖርት ስታቆሙ በየአቅጣጫው ይሄድና በጣም መከራ ነው። ምግብ ሲያጣ መከራ ነው። ቢበላ ስቃይ፣ ቢበጣ ቢጠግብ ስቃይ፣ ሁሉ መከራ። አንድ ባታው ይብሎጻል የታየ ያው ጋር አንድ ቀን ጎብኝኝና ውሰደኝ ከላይ ሳስገባ ከሳይ ታስወጣ የህርቧን ባው እየቀረዋል። ስቃይ መብላቱ ስቃይ፣ መራቡ ስቃይ፣ ሁሉም ችግር ነው። ስለዚህ ሊቁ ዮሐንስ አፈወርቅ ምን ይላል? ያ ሊቁ ሲናገር በአራተኛው መቶ ክፍለ ዘመን ሲናገር ሰዎች እግዚአብሔር የሚመስሉበት አንዱ መስጠት ነው ይላል። እግዚአብሔር ኢየሱስ ክርስቶስ ራሱን ነው የሰጠን። እኛ ግን ራሳችሁን የራሳችሁን ስጡ ነው የተባለ። እኛ እጃችን ለጭንቃ ስጡ አልተባልንም፣ አንችልም። እሱ ዋናውን ከፍሏል። ለዘላለም ከፍሎልናል። ቀራንዮ ዋጋው ተከፍሏል። ለዛ ለተከፈለ ዋጋ እኛ መክፈል አንችልም። ለምሳሌ ሸራተን አንድ ቀን አገር 20 ሺህ ብር ቢሆን አንድ አልጋ አንድ ሰው መጥቶ አንተ 10 ብር ከፈልና ሌላውን ይከፍልልሃል ብለው ከፍያለሁ አልከፈሉም። ይህን ጥያቄ ለመለስሽ ማሰብ ጥያቄ ገብቷችኋል? እየሰማችሁ ጥያቄ ገብቷችኋል? ለምሳሌ ያለው 20 ሺህ ብር ነው እንበል። የሆነ ሰውዬ 19990 ብር እኔ ከፍዬልሃለሁ አንተ 10 ብር ብቻ ከፍለተኛ ቢለኝ ከፍያለሁ አልከፈልኩም? ከፍያለሁ አልከፈልኩም። አሁን ያንን ክርስትና እንደዛ ነው። ክርስቶስ ዋናው ክፍያ ከፍሎ እንደው ዘውለ እንዳትገባ እስኪ ነው ትንሽ እንጀራ ቆረስና ብላ ውሃ ጠጣ ቀዳና ጠጣ ያለ ተጠለበን ዘበር ማከፋ ይሆን አይችልም። በሩ ክርስቶስ ከፍቶታል። በተከፈተው ለመግባት ግን ትንሽ አቅም ስራ እኔን መሰለኝ ስጋውን ቆርሶ ለሰጠ እግዚአብሔር ዳቦ ቆርሶ ማብላት፣ ደሙ ቀርቶ ላጠጣ እግዚአብሔር ውሃ ቀርቶ ማጠጣት፣ ራቁት በተሰቀለ ክርስቶስን የተራቆተ ማልበስ ይሄ የሰውነት መለኪያ የሰውና መመዘኛ። ስለዚህ ብንያም በርታ ጠንከር፣ እግዚአብሔር ካንተ ጋር ይሁን። በጣም 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 እድለኛ ነው። እውነቱን ለማለት የባከነ ጊዜ የለም። ይሄ ልጅ ደማጅ ባነሱ ያብስራ አለሽ ለደይልኝ ልጅ ያባቲ ስማ ባስኮ ራሻው ናቸው። ባስኮ
እሺ ያው ስራ እየመጣች ነይ እንዴ አንዳንድ 90 ዓመት ሞልቶት ጠጅ ብሎ ቀለም ይችላል የታገለው ደግሞ እንደሽ ያው ስራ ባስኮ ምን ማለት ነው? ያው ፓሪስን ባስኮ እንጂ ረጃጅም ሰዎች ቁም ነገራቸው ቶሎ ስለማይዳረስ ናቸው ሰው ቶሎ ቁም ነገሩ ይዳረስ ይባላልና ረጅሞች ካላችሁ ታተበሳችሁ ግን እዛው አዳራሽ የሚቀርበው ይሄን እና ሌላው እንደ ሀሳብ የማቀርበው ምንድነው እዚህ ውስጥ ያለ ሰዎች ሌሎች ማለት የኪነጥበብ ሰዎች ወደፊት እናመጣቸዋለን ሌሎችም እኔ 3 ይሆን ቡድን 10 ቡድን ለምሳሌ በ10 ቡድን 30 ሰው እንደማለት ነው ተመድበን ወረቀት ተዘጋጅቶ በምናለው ሚዲያ ላይ መውጣት የማይፈልጉ ብዙ ባለሀብቶች ወገኖቻችን አሉ እነሱ ላይ ይሄን የምንጠይቅበት አንድ ፎርማት ቢዘጋጅ ራሱ እኔ ከ10 ቡድን ኮሚቴ አንዱ ውስጥ መግባት ይችላል በግዴ ማለት ነው ሌሎችም ለምሳሌ እናመጣለን በጣም እናመሰግናለን እግዚአብሔር ይስጥልን ጊዜያችሁን ሰውታችሁ የመጣችሁ ወገኖቻችን ጊዜያችሁን ለፈጣሪያችሁ የሰጣችሁትና የሌላው ህይወታችሁ ኑሯችሁ እንዲባረክላችሁ ስለሆነ ኑሯችሁ ይባረክ ህይወታችሁ ይባረክ እግዚአብሔር ይስጥልኝ አቤት ወረቀት ደግሞ ከእንግዲህ የካቲት ውስጥ እንጀምራለን በዚህ ቀን እኔ ይመቸኛል ብለን ፎርም ሞልተን በዛ ቀን እንደ ስራ ለምሳሌ የካቲት 2 ከሆነ በዛ ቀን በቃ ስራዬ እዛ ነው ብዬ ሚዲያው ላይ ቁጭ ብዬ እንድውል እያረፍኩኝ ሌሎቻችሁ ለዚህ ፎርም እየሞላችሁ ሄዱ ቅድም ትግስት ያለች ደግሞ በመጀመሪያን ቀን ለመፈጸም ያልቀን ብላለች ምርቃት ነው ትልቅ ምርቃት ነው ሰው ይጀላል ለመጀመር ያን ቀን ለመጨረስ ደግሞ ያልቀን ደናደሩ እንግዲህ ከዚህ በላይ ባሰዝም አርብ ሊገባ ስለሆነ